ውድና የተከበራችሁ የቻናሌ ቤተሰቦች ወይም ተከታዮች ወይዘሮ ባዩሽን እንኩ እናንተ ቅጧት፣ ይገባታል የምትሉትን ቅጣት ቅጧት ብትባሉ እናንተ በምን ደረጃ ወይም ደግሞ እንዴት ትቀጧታላችሁ? እኔ በበኩሌ ወይዘሮ ባዩሽ የሞት ቅጣት ብትቀጣ ራሱ ያንሳታል እንጂ በፍጹም አይበዛባትም ባይ ነኝ። እናንተስ ምን ትላላችሁ? አሴርና ተምቹን በጣም ነው የምትፈራቸው። አሁን ለመግደልም ወይም ደግሞ ህይወታቸውን አጠፋዋለሁ እያለች እያስፈራራች ነው። ነገር ግን አሴርና ተምቹ ሀና እንዳትታሰር ማድረግ አለባቸው። አሁን የሀናን እውነት ወይም የሀናን ነፃነት ለማውጣት 3 ሰው አለ እዛ ቤት፣ አሴርና ተምቹ፣ ድንብላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ቪዲዮውን ስትጀምሩ በላይክ እንድትጀምሩ በአክብሮትና በትህትና እጠይቃለሁ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ። ውዶችዬ ስለመጣችሁ በድጋሚ ከልብ አመሰግናለሁ። ወይዘሮ ባዩሽን እናንተ ቅጡ ብትባሉስ ምን ታደርጋላችሁ? ወይዘሮ ባዩሽ አሁን ወደ ሆስፒታል የሄደችው የተደረገችውን ነገር ወይም እዛ ቤት የተደረገውን ነገር ለመደባበስ ነው እዛ ውስጥ የሄደችው። ከዛ ባለፈ ሀና እስር ቤት መግባቷ የማይቀር ነው። በዛም ተወረደ በዛም ተወጣ ሀና እስር ቤት ትገባለች። እውነትም ነፃነቷ እስከሚወጣም ቢሆን እንኳን አሁን ፖሊሶቹ መርምረው አሻራ የእሷን ስለሚያገኙ አሁን ሁላችንም እንደምናስታውሰው መጀመሪያ ወደዛ ክላስ ሰላም ነበር የገባችው። ነገር ግን ሰላም ብትገባም ከዛ አካባቢ ምንም የነካችው ነገር የለም። ቀጥ ብላ እናቷ ጋር ብቻ ነው የወደቀችው። ከዛ ሆነ ነው አባዬ አባዬ እያለች ስትጣራ የነበረው። ስለዚህ ሰላም መጀመሪያ ብትገባም እዛ ላይ ምንም አይነት አሻራ አልጣለችም። ከዛ ተከታትለው ምናሴ ገብተዋል፣ አቶ መስፍን ገብተዋል። ከዛ በኋላ ማንም የገባ አልነበረም። ስለዚህ ሀና ግን መጥታ ፎቶውን አንስታለች፣ አገላብጣ አይተዋለች፣ ጠርሙሱንም አንስታለች። ስለዚህ የሀና አሻራ በትልቁ ይገኛል። አሁን አሻራ ሁሉም ሰው ሰጥቷል። ስለዚህ የአሻራ ደግሞ የሀናን አሻራ ነው የሚወጣው። ስለዚህ ሀና መታሰሯ የማይቀር ነው። በተለይ ደግሞ ወይዘሮ ሜላት ህይወቷ ካለፈ ሀና እስከ እድሜ ዘመኗ እስረኛ ሆና ትቀራለች። ግን ሀና እንዳትታሰር ወይም የሀና እውነታ እንዲወጣ ከተፈለገ ከዛ ቤት 3 ሰው የሀናን እውነታ ወይም የሀናን ነፃነት ማወጅ ይችላል። አንደኛ አሴርና ተምቹ፣ ሁለተኛ ደግሞ ድንብላል ከዛ ቤት ሁሉንም ነገር ታውቃለች። ስለ ወይዘሮ ሜላት እርግብና ባዩሽ ምን አይነት አመለካከት ለዛ ቤት እንዳላቸው በአጠቃላይ ጠንቅቃ ታውቃለች። ስለዚህ እሷ እውነትም ሀኒቹ እንዳትታሰርና ሀና ንጹህ እንደሆነች እንድትሆን ከፈለጉ እነዚህ 3 ሰዎች የሀናን እውነታ ያወጣሉ። በተለይ አሴር እርግጠኛ ነኝ 100% ዝም ይላል ብዬ አላስብም። አሁን ወይዘሮ ባዩሽ አሴርንና ተምቹን በጣም ነው የምትፈራቸው። እንደውም በሄደችበት ቦታ ሁሉ ከፊታቸው ስለሚደቀኑ በጣም ፈርታለች። እንደውም አንድ ቦታ ላይ አሴርንና ተምቹን አግኝታቸው ምንድነው ያለችው? በሄድኩበት ቦታ ነው የማገኛችሁ፣ እንደ ዘር ተዘርታችሁ ነው እንደ ያላችሁት፣ ለምንድነው የምትከታተሉኝ ብላ ስጠይቃቸው ተምቹ ምንድነው ያላት? ሌባ እናት ልጇን አታምንም ነበር ያላት። እሷም እና ሌባ ነሽ እና ምን እያልክ ነው ያለኸው ስትለው አንቺ ሌባ ነሽ ነበር ያላት። ከዛ እሷም ልጨምርልሽ እንዴ? ሌላም እኮ አለ ልጨምርልሽ? ምን እያልሽ ነው? እኛ አንቺን አልተከታተልንሽም ሲላት ምንም ማለት አልቻለችም። ቀጥ ብላ ነው የተመለሰችው። ምክንያቱም እርግብና ተምቹ ምን አይነት ግንኙነት እንዳላቸው ጠንቅቃ ታውቃለች። ስለዚህ እውነታውን ትነግረዋለች ብላ ስለምታስብ ወይም ደግሞ ያን 50 ሺህ ብር ተቀብላ ለእሷ እንደሰጠቻት እሷም ስለምታውቅ በጣም ነው የምትፈራው። እንደውም አስገድላችኋለሁ፣ ለህይወታችሁ ፍሩ፣ ካሁን በኋላ እንደተከታተላችሁኝ ካወቅኩኝ አስገድላችኋለሁ እያለች ነበር። ግን ይሄን ነገር አታደርገውም። ምክንያቱም ካሁን በኋላ የእሷ ነገር ሁሉም ነገር እየጠበበ መጥቷል። እኔ አሁን እዛ ላይ ምን እንዳስጠላኝ ታውቃላችሁ? ወይም ምን እንዳሳሰበኝ ታውቃላችሁ? የአቶ መስፍን ቤተሰብ
የአቶ መስፍን ቤተሰብ ምናሴም ቢሆን አክስቴ አክስቴ እያለ ለወይዘሮ ባዩሽ ትተውላቸው እየሄዱ ነው ሜላትን። ወይዘሮ ባዩሽ ደግሞ ሜላትን ለመግደል ቦታና ጊዜ ብቻ ነው የምትጠብቀው። ወይዘሮ ሜላት ህይወቷ ካለፈ ደግሞ የሀና ህይወት የሚሆነው መጨረሻው ምንድን ነው? እስር ቤት ነው። እሷ ደግሞ የምትፈልገው ይሄን ነው። አሁን ለጊዜው የሀና አሻራ እዛ ጋር እንደሚገኝ በፍጹም አታውቅም። ያው የድንብላልም ይገኛል እዛ ፎቶውን አንስታ ስለነበረ፣ ግን ዋናና ዋና የሚሆነው የሀኒቹ አሻራ ነው። ስለዚህ ወይዘሮ ሜላት ህይወቷ ካለፈ እንደው አይበለውና ፈጣሪ ህይወቷ አይለፍ። ግን ህይወቷ ካለፈ የሀና መጨረሻ የሚሆነው እንደዛ ነው። ከዛም ባለፈ እርግብም ያው ትኖርበታለች። ግን እርግብም ትናገራለች። እሷ እናንተ ከሄዳችሁ በኋላ ነው የመጣችው። ለነገሩ ልትል አትችልም፣ ምክንያቱም እሷ ቀድማት ነው የተገኘችው ከዛ ቤት ሲጀመር። ያም ሆነ ይህ አሁን የሀና ጉዳይ በጣም አሳሳቢ ነው እውነት ለመናገር። ከዛ ባለፈ እንግዲህ የተምቹ አጎት ብዙ አይነት መረጃ አለው። እቺ ሴትዮ ምናሴን ልታስገድለው እንደነበረም ጠንቅቆ ያውቃል። ከዛ ወጠምሻ ጋር ቁማ ስታወራ ፎቶ አንስቷታል። ብዙ 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 አይነት መረጃዎች አሉ። ብቻ እውነታው እንደወጣ ከተፈለገ እነ ተምቹ እና አሴር ወይም ደግሞ የተምቹ የአሴር ግሩፕ እና አቶ ኖላዊም ዝም ይላል ብዬ አላስብም። ምክንያቱም ስለ ወይዘሮ ባዩሽ ጠንቅቀው ያውቃሉ፣ ምን እያደረገች እንደሆነ፣ ምን እየተሰራ እንደሆነ ከዛ ቤት ሁላቸውም ጠንቅቀው ያውቃሉ። ነገር ግን አሁን ማን መታት፣ ማን ነው ያንን ነገር የፈጸመው የሚለውን ሁሉም ሰው እስከሚያውቅ ድረስ ከዛ ባለፈ ደግሞ እንግዲህ ቀጥታ ከሆስፒታል አቶ መስፍንና ልጆቹ ወደ ቤት ሲመለሱ ሀኒቾም ወደ አባቷ ቤት ነው የሄደችው። እሱንም አቶ መስፍን ማለት አቶ ኖላዊ ይናገራል። ስለዚህ የሀና እውነታ እንዲወጣና ሀና ነፃ እንድትሆን የሚያደርግ ነገር ብዙ አይነት መረጃ አለ። ግን ያም ሆነ ይህ ሀና እስር ቤት መግባቷ የማይቀር ነው። ብቻ የወይዘሮ ሜላትን ህይወት ያተርፈው፣ ያለበለዚያ ግን ችግሩ ምስቅልቅሉ እንደቀጠለ ይሆናል። ወይዘሮ ሜላት ግን በህይወት ካለች ወይም ከተረፈች ደግሞ ምናልባት ነገሮቹ ሊቀሉ ይችላሉ። እንግዲህ ምናሴም እንደሰማችሁት እርግብ ያን ወርቅና የእናቱን ጌጣጌጥ ሰርቃ እንደሄደች ተናግሯል። ከዛ ባለፈም ፖሊሶቹ አደጋው አደጋ እንደሆነ ብዙ መረጃዎች እያመለከቱ ነው ብሏል። ከዛ ውጭ እንግዲህ ወይዘሮ ባዩሽም አሻራ ይላሉ። ይህ ምን አሻራ ነው ደግሞ? እረ አሻራችሁ ይውጣ እያለች ነበር። ወይዘሮ ሜላትንም ለመግደል ደግሞ እንግዲህ ምንም አይነት ርህራሄ በሌለበት ነበር ስታወራ የነበረው። እገልሻለሁ፣ ካልገደልኩሽ ደግሞ በህይወት ብትኖሪ የማይበርድ ጦርነት ውስጥ እንገባለን ነው ስትላት የነበረው። እናም ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ምን ሀሳብ አስተያየት አላችሁ? የእሷ ህይወት ወይም ደግሞ የወይዘሮ ባዩሽ ጉዳይ በጣም ከባድ ነው። ግን በዚህ ደረጃ ጓደኛ ጨካኝ፣ አረመኔ፣ እባብ ሲሆን በጣም ነው የሚጎዳው። በነገራችን ላይ ጥላታችሁ ነው፣ በቃ ትከታተሉታላችሁ እንዳይጎዳችሁ። ነገር ግን ልክ እንደ ባዩሽ አይነት ጓደኛ እንዴት ብላችሁ ተጠራጥሩታላችሁ? እንዴትስ ብላችሁ ይህን ነገር ይፈጽማል ብላችሁ ዝም ትሉታላችሁ? በጣም ከባድ ነው። እዚህ ላይ ደግሞ አቶ መስፍን ካስታወሳችሁ ፎቶ ጠፋ የተባለ ጊዜ ምናሴና ሰላምዬ ፎቶውን አይተውት የሀኒቾን የልጅነቷን የዛ ጊዜ ፎቶ ጠፋ ሲባል አቶ መስፍን ወይዘሮ ባዩሽን በጣም ጠርጥሯት ነበር። ከሚገባው በላይ ነበር የጠረጠራት። ነገር ግን በኋላ አሁን ላይ ምንም መስሎ አልታየውም፣ ወይም እሷ ይሄን ነገር ታደርጋለች ብሎ በፍጹም አልጠረጠረም። በፊት ግን በጣም ነበር የሚጠረጥራት። እርግብና ወይዘሮ ባዩሽ ራሱ ግንኙነት እንዳላቸው ታስታውሱ ከሆነ ከምኝታ ክላሳቸው ሆነው አቶ መስፍንና ወይዘሮ ሜላት እያወሩበት ነበር። ምናልባትም ገንዘብ ብላ ከሆነስ የመጣችው መጠራጠር አለብን፣ ሁለቱ ግንኙነት ካላቸው ያለ ነበር። በፎቶውም በጣም ነበር ሲጠረጥራት የነበረው። እሷ ናት እቤት የነበረችው። እንደገና ደግሞ በፎቶዎቿም ሳይሆን ድንብላል በጣም ስትጨነቅና በጣም ስትፈራ ስለነበረ ከቤት ውስጥ የሆነ ችግር እንዳለ ገብቷቸዋል። ከዛም ባለፈ የሀኒቾን የዲኤንኤ ምርመራ ለማወቅ እርግብን ድንብላልን ይዘዋት ሄዷል። ምናሴ ይዟት ሄዷል። ለምን ይዟት ሄደ ካላችሁም
ይዟት የሄደበት ምክንያት እርግብ አላስቀምጠኝ ብላለች። በወጣሁ በገባሁ ቁጥር ከቤት ውስጥ እየተወራውን ካልተናገርሽ እያለኝ እየጨቀጨቀችኝ ነው ብላው ስለነበረ ለዛም ይዟት ሄዷል። ስለዚህ ብዙ መረጃዎች አሉ። ያም ሆነ ግን ሀኒቾ ከእስር ቤት መግባቷ የማይቀር ጉዳይ ነው እላችኋለሁ ቤተሰቦቼ። እናንተም ሀሳብ አስተያየት ካላችሁ እንድታካፍሉኝ እፈልጋለሁ ሀሳብ አስተያየታችሁን። ከዛ ውጭ ግን እንግዲህ የሀኒቾ ጉዳይ ይህንን ይመስላል። ውድና የተከበራችሁ ቤተሰቦቼ ያው ፖሊሶቹ የራሳቸውን ስራ እየሰሩ ሆኖ እንዳለ ሀኒቾም እንግዲህ የምናየው ይሆናል መጨረሻዋን። በተለይ የወይዘሮ ባዩሽ መጨረሻ የናፈቀው ደግሞ የእውነት ሀሳብ አስተያየቱን እንዳካፍለኝ ይፈልጋለሁ። በተለይ የባዩሽ መጨረሻ የናፈቀው እውነት ሀሳብ አስተያየታችሁን እስኪ አካፍሉኝ። በዚህ መልኩ መቀጣት አለባት፣ ትቀጣ፣ እየተቀጣች ማየት እንፈልጋለን የምትሉ ቤተሰቦች በላይ ካሳዩኝ አመሰግናለሁ። እኔ እዚህ ላይ ጨርሳለሁ። እያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ።